ታኅሳስ 24 ዕለተ ዓርብ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜና ስለዚህ ሰዓት እናመሰግንሃለን። ቸርነትህ ስለበዛልን፣ ሕይወት በላያችን ላይ ስለተቀመጠ እግዚአብሔር ሆይ እንደ ሰው ሳይሆን እንዳንተ ፍቃድ በሕይወት ስላለን፣ እንደ ጠላት ዛቻ ሳይሆን እንዳንተ ብርታት በሕይወት ስላለን እግዚአብሔር ሆይ እየቀጠልን ስለሆነ እየለመለምን እየጨመርን በከፍታ ላይ የኖርን ስለሆነ እናመሰግንሃለን። አንተን የሚተማመኑ ይጠግባሉ። እግዚአብሔር ሆይ ምንም ነገር አይጎልባቸውም። በለመለመ መስክ ትመራቸዋለህ፣ በውሃ እረፍት ዘንድ ታስኬዳቸዋለህ። እግዚአብሔር ስለዚህ እናመሰግንሃለን። በሕይወታችን እረኝነትህን እያየን ስለሆነ እናመሰግንሃለን። ደግሞ እግዚአብሔር ሆይ እንደ ቃልህ በኢየሱስ ክርስቶስ ስም እንጸልያለን። በመዝሙረ ዳዊት ምዕራፍ 12 ላይ እግዚአብሔር ሆይ ደግ ሰው የለምና አንተው ድረስልኝ። በሰዎች መካከል አንድ ታማኝ አይገኝም። እርስ በእርሳቸው ውሸትን ይነጋገራሉ፣ በሽንገላ ከንፈርና በሁለት ልብ ይናገራሉ። ሸንጋዩን ከንፈር ሁሉ ነገር የምታበዛውንም ምላስ እግዚአብሔር ያጥፋ። እነዚህ በአንደበታቸው እንረታለን፣ ከንፈራችን የኛ ነው፣ ጌታችንስ ማን ነው የሚሉ ናቸው። እግዚአብሔር ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ፣ በናፈቁትም ሰላም አኖራቸዋለሁ። የእግዚአብሔር ቃል የጠራ ቃል ነው፣ 7 ጊዜ እንደተጣራ በምድር ላይ በከውር እንደተፈተነ ብር ነው። እግዚአብሔር አንተ ትጠብቀናለህ፣ ከዚህ ትውልድ ለዘላለም ትከልለናለህ። በሰዎች ዘንድ ክፋት ከፍ ከፍ ባለ ጊዜ አመፀኞች የአቅጣጫ በዛቻ ይዞራሉ። እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ከክፉ ሰው እንድትጠብቀን፣ ሸንጋይ ከሆነ ሰው በልቡና በአፉ ካለው የተለየ የእግዚአብሔር ሆይ ነገርን የሚያደርግ ሰውን ከኛ እንድታርቅ። እግዚአብሔር እንደዚህ አይነት ሰው ከንፈሩ እንደ ማር ይጣፍጣልና ነገር ግን ልቡ እንደ እሬት ይመራልና እግዚአብሔር በኢየሱስ ክርስቶስ ስም 2 ሰው ከሆነ ነገር ግን አንድ ውስጥ ያለ ጠብቀን። እግዚአብሔር ሆይ ከንፈሩ ሌላ ልቡ ሌላ፣ ከንፈሯ ሌላ ልቧ ሌላ፣ እግዚአብሔር ሆይ ንግግራቸው ሌላ ልባቸው ሌላ ከሆኑ ሰዎች እግዚአብሔር ሆይ ከክፉ ሰዎች እንድትጠብቀን። እንደዚህ አይነት ሰዎች አምላኬ እግዚአብሔር ሆይ ካንተ መገኘት ያባሩናልና እግዚአብሔር ሆይ ካንተ ጋር ያጣሉናልና ጥሩ መስለው መጥተው ጉድጓድ ይምሳሉና እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ከእንደዚህ አይነት ሰዎች እንድትጠብቀን፣ ከእንደዚህ አይነት ሰዎች እንድትሰውረን። ዙሪያችን በዚህ ነገር ያሉ ሰዎች እግዚአብሔር በጌታ በኢየሱስ ክርስቶስ ስም ከኛ የራቁ እንዲሆኑ እንጸልያለሁ። ጌታ እግዚአብሔር ሆይ እየዋሹ በልባቸው መጥፎ ነገርን ከሚያስቡ፣ በልባቸው መጥፎ ነገርን ከሚያቅዱ ሰዎች እግዚአብሔር በኢየሱስ ክርስቶስ እንጠብቀን። እግሮቻችን እነሱ ጋር ከመሄድ ይቆጠቡ። ጌታ እግዚአብሔር ሆይ እንደዚህ አይነት ሰዎች ቤተክርስቲያን መግባት ቀላል ነው ለነሱ፣ የአምልኮ መልስ አላቸው። ነገር ግን ኃይሉን የካዱ አምላኬ በጌታ በኢየሱስ ክርስቶስ በሚሉበት ቦታ የማይገኙ ከእንደዚህ አይነት ሰዎች ጠብቀን። ምክንያቱም ይጋባልና እግዚአብሔር ሆይ ብዙ ጓደኛ ካለው ይልቅ አንድ አንተን ይዞ የሚቆም ይሻላልና ጌታ እግዚአብሔር በኢየሱስ ክርስቶስ ስም የሚሸናገሉ ሴቶችና ወንዶች እግዚአብሔር በኢየሱስ ክርስቶስ ከእንደዚህ አይነት ሰዎች ጠብቀን። ቤተ ክርስቲያንን ከእንደዚህ አይነት ሰዎች ጠብቅ። ወጣቶችን ከእንደዚህ አይነት ሰዎች ጠብቅ። እግዚአብሔር ሆይ መጨረሻችን ያምር ዘንድ፣ መጨረሻችን መልካም ይሆን ዘንድ እግዚአብሔር በጌታ በኢየሱስ ክርስቶስም ከሸንጋይ ሰዎች ጠብቀን። አምነናቸው ብዙ ነገር ውስጥ እንዳንገባ፣ ሕይወታችን ከተቃጠለ፣ ጊዜያችን ከተቃጠለ በኋላ እንዳንነቃ እግዚአብሔር በኢየሱስ ክርስቶስም ከአሁኑ ሰዓት ጀምሮ ከኛ አካባቢ፣ ከዙሪያችን፣ ከላይፋችን እግዚአብሔር በጌታ በኢየሱስ ክርስቶስም እንዲወገዱ፣ እንዲወጡ ፍቃድ እንዲሆን ጌታ እግዚአብሔር ሆይ እንጸልያለን። አባት ሆይ አንተ ልብን ትመረምራለህ፣ ኩላሊትንም ታያለህ። እግዚአብሔር ሆይ ልባቸውና አፋቸው አንድ ያልሆኑ ሰዎች ጌታ እግዚአብሔር ሆይ ካንተ ሊለዩ እቅድ የያዙ የጨለማን አሰራር በጓደኝነት መተው
እኛ ላይ ሊያሰሩ እኛ ሊተናኮሉ ጉድጓድ የሚምሱ እግዚአብሔር በጌታ በኢየሱስ ክርስቶስም ከአካባቢያችን እንድታረቃቸው እጸልያለሁ። አባት እግዚአብሔር ከእንደዚህ አይነት ሰው አርቀን፣ ከእንደዚህ አይነት ሰው እግዚአብሔር ህብረት እንዳይኖረን በጌታ በኢየሱስ ክርስቶስም እንድታርቅ እጸልያለሁ። ጌታ እግዚአብሔር ሸንጋይ ከምንም በላይ ካንተ ጋር ያጣለናልና ሸንጋይ ሰው እግዚአብሔር ሆይ ከምንም በላይ ከቤት ያስወጣናልና ከእንደዚህ አይነት ሰው እግዚአብሔር ሆይ መጥፎ እውነተኛ ያልሆኑ ነገር ግን መልካም የሚመስሉ ቃል የሚገቡ ፊውቸርን ፕሮሚስ የሚያደርጉ እግዚአብሔር በጌታ በኢየሱስ ክርስቶስም ከእንደዚህ አይነት ሰዎች ጠብቀን፣ ከእንደዚህ አይነት ሰዎች ጠብቀን። አይምሯቸው ከተመረዘ አፋቸው ግን እንደማር ከሚጣፍጥ ልባቸው እንደ ጉድጓድ ወጥመድን የሚያዘጋጅ እግዚአብሔር በኢየሱስ ክርስቶስም ከእንደዚህ አይነት ሰዎች እንድትጠብቀን እጸልያለሁ። ልጆችም ከእንደዚህ አይነት ሰዎች ጠብቀን፣ ቤተክርስቲያንን ከእንደዚህ አይነት ሰዎች ጠብቅ እግዚአብሔር ሆይ ወጣቶችን ከእንደዚህ አይነት ሰዎች ጠብቅ። በተለያዩ ቢዝነስ ውስጥ ያሉ፣ በተለያዩ ስራ ቦታ ላይ ያሉ እግዚአብሔር ሆይ እነሱን አምነው የተለያዩ ነገር ውስጥ እንዳይገቡ እንድትጠብቃቸው፣ ከእንደዚህ አይነት ሰዎች እንድታረቃቸው ጌታ እግዚአብሔር እንጸልያለን። ነገር ግን ቃልህ የጠራ ቃል 7 ጊዜ እንደተጣራ በምድር ላይ በከውር እንደተፈተነ ብር ነው እንደሚለው ቃል እግዚአብሔር በጌታ በኢየሱስ ክርስቶስም አንተ ጠብቀን፣ ከዚህ ትውልድ ለዘላለም ተከላከለን ጌታ ሆይ፣ ከልለን ተጠንቀቅልን ጌታ ሆይ በጌታ በኢየሱስ ክርስቶስም ይህን ስለምታረግ እናመሰግናለን። አሁንም እጸልያለሁ ሸንጋይ ሰዎች ከህይወታችን እንዲወጡ ስለምታረግ እናመሰግናለን። አሜን።